ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ ሲስተም አናላይሲስ ኤንድ ዲዛይን በቻፕተር 6 ቱቶሪያል ቪዲዮ ተመልሼ መጥቻለሁ። እስካሁን 5 ቻፕተሮችን ለማየት ሞክረናል በዚህ ሲስተም አናላይሲስ ኤንድ ዲዛይን ወይም በሳድ ኮርስ። የሚቀሩን 2 ቻፕተር ናቸው፣ ቻፕተር 6 እና ቻፕተር 7። ከቻልን ሁለቱንም ቻፕተሮች በአንድ ላይ ለማየት እንሞክራለን፣ ግን ደቂቃ ካነሰኝ በሌላ ቪዲዮ እቀጥላችኋለሁ ማለት ነው ቻፕተር 7ን። ቻፕተር 6 ስለ ሲስተም ዲዛይን ሃው ቱ ኮንስትራክት፣ እንዴት ነው ሲስተም ኮንስትራክት የሚደረገው የሚለው እንመለከታለን። ከዚህ በፊት ስለ 4ቱ ሳይክሎች ነው እያየን የምንሄደው። አሁን ስለ ሲስተም ዴቨሎፕመንት ላይፍ ሳይክል ከዚህ በፊት ሲስተም ሴሌክሽን እና ፕላኒንግ አይተናል። ዘንድ ሲስተም አናላይሲስን አይተን ነበረ። በዚህኛው ቻፕተር ሲስተም ዲዛይን እናያለን። በቀጣዩ ቻፕተር ደግሞ ሲስተም ኢምፕሊሜንቴሽን ኤንድ ኦፐሬሽንን እንመለከታለን ማለት ነው። እስከ ቪዲዮ መጨረሻ አብራችሁን ቆዩ። ቪዲዮ ከተመቻችሁ ላይክ፣ ሼር ማድረግ እንዳይረሳ። ወደ ቪዲዮ እሺ አስ ኢንትሮዳክሽን የተወሰኑ ፖይንቶች እንመልከት። ሲስተም አናላይሲስ ፓርት does not well on how the system should build ነው የሚለው። ከዚህ ቻፕተር በፊት ምን ላይ ተነበር? ሲስተም አናላይሲስ እና ተነበር። በቻፕተር 5 ሲስተም አናላይሲስ ደግሞ ሪኳየርመንታችን ወይም ኒዳችንን አይደንቲፋይ የምናደርግበት ነበረ ብለናል። እሱ ፓርት ላይ ምን አላየንም ነው የሚለን how the system should be built፣ እንዴት ሲስተሙ ቢውልድ መደረግ አለበት የሚለውን አላየንም። እሱን የምናየው በዚህ ነው። ስለ ዲዛይን ስናወራ እንዴት ነው ሲስተሙ ቢውልድ መደረግ ያለበት የሚለውን እናያለን ማለት ነው። this gap is filled by the design phase that provide such detail for the implementation ይላል። ጋፑን የምንሞላው እንዴት ነው ሲስተሙ ቢውልድ መደረግ ያለበት የሚለውን በዲዛይን ፌዝ ነው። በዚህ ፌዝ ላይ ከዛ የምናስቀምጠው ዲዛይን ለኢምፕሊሜንቴሽናችን በቀጣዩ ቻፕተር ለምናየው ወሳኝ ይሆናል ማለት ነው። በዲዛይኑ መሰረት ስለሆነ ወደ ኢምፕሊሜንቴሽን ኦፐሬሽን የምንገባው። there are various artifacts that will be used to model the design of the new system that evolve from the analysis phase ነው የሚለው። የተለያዩ አይነት አርቲፋክት ስንል በዚህ አገባብ ሞዴል ማለት ነው። የተለያዩ ሞዴሎችን ልንጠቀም እንችላለን ዲዛይናችንን ለማውጣት። የምኑን ዲዛይን? አዲስ ዴቨሎፕ የምናደርገው ሲስተም ማለት ነው። ያንን ሲስተም ደግሞ ዴቨሎፕ የምናደርገው በአናላይስ ፌዝ ላይ የሰበሰብናቸው መረጃዎች ወይም ኒድ ሪኳየርመንቶች በማካተት ይሆናል ማለት ነው። ምንድነው ሲስተም ዲዛይን የሚለውን እንመልከት። የዚህ ቻፕተር ዋና ታይትላችንን what is it is የሚለውን ዲፋይን እናድርግ። ዲዛይን ትራንስሌት ዘ ሲስተም ሪኳየርመንት ኢንቱ way of ኦፕሽናላይዚንግ them ነው የሚለው። ምንድነው የሚለን እዚህ ጋር ዲዛይናችን ላይ ትራንስሌት የምናደርገው የሲስተም ሪኳየርመንታችን ወደ ኦፕሬሽናላይዚንግ ወደ መቀየር ይሆናል ማለት ነው። ይሄ ማለት ዲዛይን ፌዛችን ላይ ኮንቨርት የምናደርገው ሪኳየርመንቱን ወዳት ሚንስ ኒዳችንን ወደ መቀየር ነው፣ ወደ ፕራክቲካል ሶሉሽን መቀየር ነው ማለት ነው። ሪኳየርመንታችን ዲስክራይብ የሚያደርገው ምንድነው ብያቸዋለሁ? ሲስተሙ ኒድስ ቱ ዱ ነው፣ መስራት ያለበትን ነገር ነው የሚገልጸው። ዲዛይን ደግሞ የሚገልጽልን እንዴት ነው እነዚህ ሪኳየርመንቶች ሪሊ በሪል ወርልድ ላይ አፕላይ የሚደረገው የሚለውን ዲዛይን ማውጣት ነው። ለምሳሌ ሪኳየርመንታችሁ ዘ ሲስተም ሹድ አለው ዩዘር ቱ ሬጂስተር ነው። የሬጂስትሬሽን ሲስተም ሊሆን ይችላል ዴቨሎፕ የምታደርጉት። ፍላጎታቸው ምን ሊሆን ይችላል? በዛ ሲስተም ላይ መመዝገብ ሊሆን ይችላል። ዲዛይናችሁ የሚሆነው የሬጂስትሬሽን ላይአውቱን ማውጣት፣ ዳታቤዞችን ማደራጀት፣ ፓስወርድ ኢንክሪፕሽን ሜቶዶችን ማካተት፣ ኢሜል ቬሪፊኬሽን ፕሮሰሱን ዲዛይን ማድረግ ላይ ነው ማለት ነው። ዋና የዲዛይን ታስካችሁ ማለት ነው። ዘ ዲዛይን ኢዝ ኤ ሶሉሽን how to approach compared to analysis what is orientation ነው የሚለው። እዚህ ጋር ዲዛይን እና አናላይዝ ፌዝን ያነጻጸረልን ነው። ኮምፓሪዥናቸውን ነው የሚያሳየን። አናላይሲስ ከሆነ what to do ነው፣ ምንድነው what is needed ነው፣ ምንድነው የምንፈልገው ከዚህ ሲስተም የሚለውን ነው የምንለየው። ፕሮብሌሙን፣ ዩዘር ኒዱን፣ ሲስተም ሪኳየርመንቱን ነው የምትለዩት። ለምሳሌ ዩዘሩ ኦንላይን ፔመንት ሜትድ ይፈልጋል ብላችሁ አናላይስ ነው የሰራሁት፣ ኒዱን ነው ሪኳየርመንቱን ነው ዲተርማይን ያደረኩት ማለት ነው። ስለዚህ ዲዛይኑ ላይ ስንመጣ እንዴት ነው ይሄንን ሲስተሙን ኦንላይን ፔመንቱን how will it be done፣ እንዴት ነው ያን ነገር ደን ማድረግ የሚቻለው የሚለውን ዲዛይኑን እናወጣለን ማለት ነው። ስለዚህ ሶሉሽኑን ክሬት እናደርጋለን። የተለያዩ ፔመንት ጌትዌዎችን፣ ሴኩሪቲ ሜትድ፣ ፔመንት ሜትዱን ዴቨሎፕ እናደርጋለን። ስለዚህ አናላይሲስ ከሆነ ስለ ዋት ነው የምናወራው፣ ዋት ምን የሚለውን ነው። ዲዛይን ከሆነ ደግሞ ሃው እንዴት ነው ያን ነገር ዴቨሎፕ የምናደርገው የሚለው ነው ይሆናል ማለት ነው። ዲዛይን ከሆነ ሃው ነው፣ አናላይዝ ከሆነ ደግሞ ዋት ኦሪየንቴሽን ነው ማለት ነው። ሴም ፌዝ ፎከስ ኦን ዘ ዲቴል ኢምፕሊሜንቴሽን ኦፍ ሲስተም ሪኮሜንዴሽን ኢን ፊዚቢሊቲ ስተዲ። እዚህ ጋር የሚለው ምንድን ነው?
ፊዚቢሊቲ ስተዲ ካካሄድን ወዲያ ነው አፕሩቭ የምናደርገው። ፕሮጀክት ፊዚቢሊቲ ማለት የአዋጭነት ጥናት ከተለያዩ ወዎች እናደርጋለን። ኢኮኖሚካል፣ ቴክኒካል፣ ስኬጁል የተለያዩ ፊዚቢሊቲዎችን አይተናል በአናላይዝ ፌዙ ላይ ካስታወሳችሁ። እነዚህ ፊዚቢሊቲ ስተዲዎችን አፕሩቭ ካደረግን ወዲያ ፕሮጀክቱ አፕሩቭ ይደረጋል ማለት ነው፣ አዋጭነቱ ከተጠና ወዲያ። ዲዛይን ፌዛችን ምንድነው? ዲቴል ስትራክቸሩን የሲስተሙን ክሬት ወደ ማድረግ ይሄዳል ማለት ነው። ስለዚህ ፊዚቢሊቲ ቼክ የሚያደርገው እንዳልኳችሁ ኢዝ ፕሮጀክት ኢዝ ፖሲብል፣ ኢዝ ኢት አፎርደብል፣ ኢዝ ቴክኖሎጂ አቬይላብል የሚሉትን ነገሮች እንመልሳለን ማለት ነው። ዋንስ አፕሩቭ ካደረግን ወዲያ እነዚህን ዲዛይነሩ ፕሪፔር ያደርጋል ማለት ነው። የፕሮግራሙን ስትራክቸር ሊሆን ይችላል፣ የዳታቤዝ ዲዛይኑን፣ ኢንፑት አውትፑት ፎርማቱን፣ ኔትወርክ ስትራክቸሩን ሊሆን ይችላል። እነዚህን ይዋጣል ማለት ነው። ዲዛይን ፌዛችን ከፊዚቢሊቲ ስተዲ በኋላ ነው የሚካሄደው ማለት ነው። ኤንድ ኤምፋሳይዝስ ኦን ትራንስሌቲንግ ፐርፎርማንስ ስፔሲፊኬሽን ኢንቱ ዲዛይን ስፔሲፊኬሽን። ዋና ትኩረቱ ዲዛይን ምንድን ነው? ፐርፎርማንስ ስፔሲፊኬሽንን ወደ ዲዛይን ስፔሲፊኬሽን መቀየር ነው። ፐርፎርማንስ ስፔሲፊኬሽን ማለት ዲስክራይብ የሚያደርገው ከሲስተሙ ምንድን ነው፣ ሲስተሙ ምን እንዲሰራልን ወይም ምንም ፐርፎርም እንዲያደርግ ነው ኤክስፔክት የምናደርገው የሚለው ነው ፐርፎርማንስ ስፔሲፊኬሽን የምንለው። ለምሳሌ ሲስተሙ ሹድ ሪስፖንድ ዊዝን 2 ሰከንድ መመለስ አለበት ካልኩ ይሄ ፐርፎርማንሱ ነው መስራት ያለበት። ሲስተሙ ሹድ ሰፖርት 1000 ዩዘር ብል ይሄ ምንድነው? ፐርፎርማንሱ ነው፣ ከሱ ስፔሲፊኬሽን ነው ፐርፎርማንሱ መስራት ያለበት። ወይም ሲስተሙ ሹድ ቢ ሴኪዩር መሆን አለበት፣ ሪላያብል መሆን አለበት ካለን ከሱ የሚጠበቅ ነገር ነው። ይህንን ፐርፎርማንስ ስፔሲፊኬሽን እንለዋለን። ይህንን ወደ ዲዛይን ስፔሲፊኬሽን እንቀይረዋለን። ዲዛይን ስፔሲፊኬሽን ማለት ዲስክራይብ ሃው ቱ አቺቭ ዳት ፐርፎርማንስ። ከላይ አሁን የነገርኳችሁም ፐርፎርማንስ ስፔሲፊኬሽን እንዴት ነው አቺቭ የምናደርጋቸው የሚለው ነው ዲዛይን ስፔሲፊኬሽን የሚያሳይ። ለምሳሌ ሃይ ስፒድ ሰርቨሮችን ልንጠቀም እንችላለን፣ ኦፕቲማይዝ ዳታቤዞችን ልንጠቀም እንችላለን፣ ሎድ ባላንሲንግ፣ አፕላይ ኢንክሪፕሽን ልናደርግ እንችላለን። እነዚህን አድርጎ ዲዛይነሩ ፐርፎርማንስ ጎሎችን ወደ ዲዛይን ሶሉሽን ወይም ቴክኒካል ሶሉሽን ይቀይራቸዋል ማለት ነው። ዲዛይን ፌዝ ኢዝ ኤ ትራንዚሽን ፍሮም ዩዘር ኦሪየንትድ ዶክመንት ቱ ፕሮግራመር ኦሪየንትድ ዶክመንት። ይሄ ዲዛይን ፌዝ እንደ ትራንዚሽንም ሆኖ ያገለግለናል ነው የሚለው። በምንና በመካከል በዩዘር ኦሪየንትድ ዶክመንት እና ፕሮግራመር ኦሪየንትድ ዶክመንት። እነዚህ ሁለት ዶክመንቶች ምንድን ናቸው የሚለውን ከጠየቃችሁኝ ዩዘር ኦሪየንትድ ዶክመንት የምንለው ኢዚ ፎር ዩዘር ማናጀሮች አንደርስታንድ በሚያደርጉት የተቀመጠ ዶክመንት ነው። ለምሳሌ ምን ሊያካትት ይችላል? ሪኳየርመንቱን፣ ከሲስተሙ የምፈልገውን ነገር፣ የቢዝነሱ ፕሮሰስ፣ የዩዘሩን ኒድ ሊያካትት ይችላል። ይሄ ዩዘር ኦሪየንትድ ዶክመንት እንለዋለን፣ ለዩዘሩ ወይም ለማናጀሩ ግልጽ በሆነ መንገድ ከተገለጸ። ፕሮግራመር ኦሪየንትድ ዶክመንት ከሆነ ግን ምንድነው ፎከሱ ምንድነው? ቴክኒካል እና ዲቴል የሆኑ ነገሮች ላይ ነው። ለምሳሌ አልጎሪዝም፣ ዳታቤዙ ላይ፣ ሲስተም አርኪቴክቱ ላይ፣ ኮዲንግ ዲቴሉ ላይ ሊሆን ይችላል። ይሄ ደግሞ የፕሮግራመር ኦሪየንትድ ዶክመንት ይባላል ማለት ነው። ስለዚህ ዲዛይን ፌዝ በዩዘር ኦሪየንትድ ዶክመንት እና በፕሮግራም ኦሪየንትድ ዶክመንት መካከል እንደ ብሪጅ ወይም እንደ ትራንዚሽን ሆኖ ያገለግላል ማለት ነው። ይህንን ነው እዚህ ጋር የሚያነሳው። ዲዛይኒንግ ኦፍ ቢዝነስ ሶፍትዌር ሪኳየርመንት። ዲዛይኑን ስናወጣ የምንፈልገውን ሶፍትዌር ሪኳየርመንታችን ላይ ምን ማድረግ ያለብን? ዲፋይን የሶፍትዌር አርኪቴክት ማለት መዋቅሮቹን ማውጣት አለብን ማለት ነው። ኤንድ ዘ ስፔሲፊኬሽን ኦፍ ሰብ ሲስተም ፐርፎርም ሪኳየርድ ፈንክሽን ኤንድ ፕሮቫይድ ኢንፍራስትራክቸራል ሰፖርት። ስፔሲፋይ መደረግ አለባቸው ሰብ ሲስተሞች። በአንድ ሲስተም ላይ ዴቨሎፕ ስታደረጉ በውስጡ የሚካተቱ ሰብ ሲስተሞችን መለየት አለባቸው። ይህ ደግሞ ዴቨሎፕ ስታደረጉ ይረዳቸዋል። ኤንድ ኦልሶ ዲስክሪፕሽን ኦፍ ኦብጀክት ኦር ኢንቲቲ ዳት ፎርም ዘ ቢልዲንግ ብሎክ ኦፍ ሲስተም። እንዳለው እዚህ ጋርም ኢንቲቲ ማለት ኤለመንት ኦብጀክቶች ያን ሲስተም ዴቨሎፕ ስናደረግ የምንጠቀማቸው ቢልዲንግ ብሎኮች ዲስክራይብ መደረግ አለባቸው። የዲስክሪፕሽን ኦፍ ኦል ኮሚኒኬሽን መካኒዝም ዳታ አለው ዳታ ፍሎ ቢትዊን ላየር ሰብሲስተም ኤንድ ኦብጀክት። ሌላኛው ደግሞ ኮሚኒኬሽን መካኒዝሙ ምን ይመስላል፣ ዳታው በምን አይነት ወይ ነው ፍሎ የሚያደርገው፣ ከየት ወዴት ነው ፍሎ የሚያደርገው፣ ቢትዊን ላየር፣ ቢትዊን ሰብሲስተም፣ ቢትዊን ኦብጀክት ኦር ኢንቲቲ መካከል የሚለውን መገለጽ አለበት። ሲስተም ዲዛይኑ እነዚህን ተግባራቶች አኮምፕሊሽ ያደርጋል ማለት ነው። ሲስተም አናላይስ ላይ ስንመጣ መጀመሪያ ምን አለ? አናላይስ አለ። በቻፕተር 5 ያየ ነው። ከእንትን ቀጥሎ ከሲስተም ሴሌክሽን እና ፕላኒንግ ቀጥሎ አናላይሱ ላይ ምንድነው የምናደርገው? ፕሮብሌሙን ኢንቨስቲጌት የምናደርገው ችግሩ ምንድነው፣ ይሄ ሲስተም ምንም መፍታት አለበት የሚለው። እሱን ከለየን ወዲያ ቻፕተር ላይ የምናየው አሁን ዲዛይንን ሲስተምን ዲዛይን እናደርጋለን፣ ሎጂካል ሶሉሽን ለዛ ፕሮብሌም ሶሉሽኑን ዲዛይኑን እናወጣለን ማለት ነው። ይሄን ዘን በቀጣዩ ቻፕተር የምናየው ኮንስትራክሽን ወይም ኢምፕሊሜንቴሽን የምንለው ማለት ነው። ቀጥታ ኮዱ ይጻፋል ማለት ነው፣ ያን ሶፍትዌር ዴቨሎፕ እንዲደረግ። እነዚህን ሳይክሎች ነው እንግዲህ እያየን ያለ ነው።
ዋይ ኢዝ ኢት ኢምፖርታንት ካላችሁ ደግሞ ለምንድን ነው ሲስተም ዲዛይን ጠቃሚ ሆኖ አስፈላጊነቱስ ምንድን ነው ካልን እዚህ ጋ ያለውን ፖይንት እንመለከት። ውድ ዩ ትራይ ቱ ቢልድ ኤ ሃውስ ዊዛውት ኤ ብሉፕሪንት ይላል። ይህ ጥያቄ ነው ለእናንተ። አንድን ቤት ያለ ብሉፕሪንት ወይም ማፑ ካርታው ሳይወጣ ወይም ዲዛይኑ ሳይወጣ አርኪቴክቱ የህንፃው ወይም የቤቱ ለመገንባት ትሞክራላችሁ ወይ ነው እዚህ ጋር የሚያደርግ ዩ ውድ ሪስክ ኮንፊውዥን ኤረር ኤ ፍሎር ፕላን ዛት ዲድ ኖት ሜክ ሴንስ ዊንዶ ኤንድ ዶር ኢን ሮንግ ፕሌስ ኤምኤስ ነው የሚለው ሰው አለ ብሉፕሪንት ከሆነ የሚሰራው ህንፃው የተለያዩ ኮንፊውዥኖች፣ የተለያዩ ኤረሮች፣ ፍሎር ፕላኑ ራሱ ሴንስ ላይሰጠን ይችላል። መስኮትና ዊንዶዎች እና በሮች እና መስኮቶች በትክክለኛ ቦታቸው ላይ ቀመጡ ይችላሉ። ሰው ብሉፕሪንት አስፈላጊ ነው ማለት ነው። ስለዚህ ይሄ ደግሞ ኮምፒውተር ሲስተም ላይ ስንመጣ በጣም ሞር ኮምፕሌክስ ይሆናል ማለት ነው ከቤት የበለጠ። ሂንስ ዊ ኒድ ኤ ብሉፕሪንት። ዳት ብሉፕሪንት ደግሞ ዲዛይኑ ያስፈልጋል ማለት ነው። ስለ ዲዛይን እያወራ ነው። ስለዚህ እንኳን የሶፍትዌር ሲስተም ዴቨሎፕ ስናደርግ ቤትም ያስፈልጓል። ሶፍትዌር ላይ ስንመጣ ደግሞ በጣም ኮምፕሌክስ ስለሆነ ማለት ነው። እዚህ ጋር ደግሞ ስንመጣ ኢት ካን ቢ ትሬስድ ቱ ካስተመርስ ሪኳየርመንት ኤንድ አት ዘ ሴም ታይም አሰስድ ፎር ኳሊቲ አጌንስት ኤ ሴት ኦፍ ፕሪዲፋይንድ ክራይቴሪያ ፎር ጉድ ዲዛይን ነው። ኮምፒውተርስ ፎር ከስተመር ሪኳየርመንት ስንል ምን ለማለት እየፈለግን ነው? እያንዳንዱ ፓርቶች የሶፍትዌር ዲዛይን ማድረግ ያለባቸው ፓርቶቹ ክሊር ሪዝን ያስፈልጋቸዋል እዛ ዲዛይን ላይ ለመካተት። ይሄ ደግሞ ቀጥታ ከዩዘር ወይም ከክላያንቱ ከጠየቀን ነገር ጋራ ማች እንዲያደርግልን ነው። ይሄ ለምን ያስፈልጋል ካላችሁት ኢት ፕሪቨንት ስኮፕ ክሪፕ የሚባል ነገር አለ፣ ወይም አዲንግ አነሰሰሪ ፊውቸሮች ከመጨመር እንድንቆጠብ ያስችለናል። የተባልናቸውን ፓርቶች ብቻ አካተን ክላያንቱ በፈለገው መሰረት ያንን ነገር ዴቨሎፕ ማድረግ ያስችላል። ስለዚህ ከስተመር ሪኳየርመንቱን ማሟላት እንችላለን ማለት ነው። ሌላኛው ደግሞ ኤንድ አት ሴም ታይም አሰስድ ፎር ኳሊቲ አጌንስት ኤ ሴት ኦፍ ዲፋይንድ ክራይቴሪያ ፎር ጉድ ዲዛይን ነው የሚለው። እዚህ ጋር ስንመጣ ደግሞ ቢፎር ዩ ስፔንድ ታይም መኒ አክቹዋል ኮዱን ለመጻፍ ጊዜያችሁን ገንዘባችሁ ከማውጣታችሁ በፊት ምንም ብትመለከቱ አሪፍ ነው። ዲዛይኑን ብታዩ ኤንድ ጀጅ ያ ዲዛይን ጉድ ነው ወይስ ባድ ነው። ቤዝድ ኦን ስታብሊሽድ የሆኑ ስታንዳርዶች አሉ። በዛ መሰረት ይሄ ዲዛይን ልክ ነው አይደለም የሚለውን መመልከት ጥሩ ነው። ይሄ ደግሞ ማድረጋችሁ ምንድነው የተለያዩ ኤረሮችን ለማስወገድ ይረዳችኋል ማለት ነው። ፕሪዲፋይንድ ክራይቴሪያዎች ስንል ምን ሊሆኑ ይችላሉ? ለምሳሌ ሜንቴናቢሊቲውን ታያላችሁ። ዋት ዊል ቢ ኢዚ ቱ ፊክስ፣ የተለያዩ ነገሮችን ቢኖሩ ፊክስ ለማድረግ ምን ያህል ይቀላል። ስኬሌቢሊቲው፣ ዲዛይኑ ሞር ዩዘሮችን ኢን ዘ ፊቸር ማካተት ይችላሉ የሚለውንም ትመለከታላችሁ። ፍሌክሲቢሊቲውን፣ ኢዝሊ አዳዲስ ፊቸሮችን መጨመር እንችላለን ወይ ምናምን የሚለውን ከዛ አንጻር አይታችሁ ጉድ ዲዛይን ነው ወይ የሚለውንም ትለያላችሁ ማለት ነው። ስለዚህ ለዚህ ይጠቅማችኋል ዲዛይን መኖሩ ማለት ነው። ዲዛይን ካለ ከስተመር ሪኳየርመንት መሰረት እንሰራለን። ጉድ የሚባሉ ዲዛይኖችን ባህሪያቶች አካቷል የሚለውን በመለየትም ጥሩ ዲዛይን ነው አይደለም የሚለውን ትለያላችሁ ማለት ነው። ሃው ዱ አይ ኢንሹር ዛት አይ ሃቭ ደን ደ ራይት ነው የሚለው። አሁን እዚህ ጋር ምንድነው የሚጠይቀን? ትክክለኛ ዲዛይን መስራቴን በምን ማወቅ እችላለሁ ነው ዲዛይናችሁ ልክ መሆኑ። አት ኢች ስቴጅ ሶፍትዌር ዲዛይን ወርክ ፕሮዳክት አር ሪቪውድ ፎር ነው የሚለው። ስለዚህ በእያንዳንዱ ስቴጅ ላይ ሶፍትዌርን ዲዛይን ስታደረጉ እነዚህን ከታች የምዘረዝራቸውን ባህሪያቶች ሪቪው ማድረግ አለባችሁ። ከክላሪቲ፣ ከኮሬክትነስ፣ ከኮምፕሌትነስ እና ከኮንሲስተንሲ አንጻር ያንን ሶፍትዌር ዲዛይን መመልከት አለባችሁ። ሌትስ ዋን ባይ ዋን እንመልከታቸው። የመጀመሪያው ክላሪቲ ነው። ክላሪቲ ላይ ስንመጣ ኢፍ ኤግዛክትሊ ዋን ሲስተም ኢዝ ዲፋይንድ that means it is not possible to interrupt the design two or more different ways ነው የሚለው። ክላሪቲ ላይ ስንመጣ በቃ ኤግዛክትሊ ዋን ሲስተም ዲዛይን ማድረግ ላይ ነው። ያ ሲስተም አምቢጊየስ የሆነ ወይም ማያከራክር ግራ ማያጋባ፣ ባጭሩ ሁለት የተለያዩ ዲዛይነሮች መጥተው ያንን ነገር ቢያዩት በተመሳሳይ ወይ መረዳት የሚችሉት መሆን አለበት ማለት ነው። አወዛጋቢ መሆን የለበትም። ክላሪቲ፣ ግልጽነት መኖር አለበት በዛ ሶፍትዌር ዲዛይን ላይ ማለት ነው። ሁለተኛው ኮሬክትነስ ማለት if it represents the solution view of the system ኮሬክት ነው ወይ ካለን ያ ሲስተም እኛ የምንፈልገውን ሶሉሽን ሪፕሬዘንት ያደርጋል። ያ ዲዛይን የወጣው እኛ የምንፈልገውን ችግር ለመፍታት ወይም እኛ የምንፈልገውን መፍትሄ ለማምጣት ነው የሚለውን ትመለከታላችሁ። እሱ ነው ኮሬክትነስ የምንለው። ሌላኛው ኮምፕሌትነስ ማለት if all possible scenarios through the system are described ነው። ይሄ ማለት ኮምፕሌት የሆነው ሁሉንም ሴናሪዎች አካቷል፣ መካተት ያለባቸው ነገሮች በውስጡ አሉ የሚለውን ታያላችሁ። ሚሲንግ ፒሶች አሉ የሉም ወይ የሚለውን መለየት ማለት ነው። ሌላኛው ደግሞ ኮንሲስተንሲ ነው። ኮንሲስተንሲ ላይ ስንመጣ with the requirement and with one another ኮንሲስተንሲ ዲፋይን የሚያደርገው ኮንሲስተንት መኖር አለበት ከምኑ ጋር? ከሪኳየርመንቱ ጋር። ከዛ በተጨማሪ ደግሞ with another ኮምፖነንቶች ጋር ማለት ነው። with requirement ስንል ዲዛይኑ
አላይን ከምን ጋር መሆን አለበት? ፐርፌክትሊ ከስተመሩ አስክድ ከጠየቀው ወይም ከስተመሩ ከሚፈልገው ከኒዱ ከሪኳየርመንቱ ጋራ ኮንሲስተንት መሆን አለበት ዲዛይኑ። ውዟና ነዘር ስንል ደግሞ ምን ለማለት ተፈልጎ መሰላችሁ? ዲፈረንት ፓርቶች አሉ በዛ በዲዛይኑ ላይ ያሉ እነሱ በዲዛይኑ ላይ ያሉ የተለያዩ ፓርቶች ኮንፍሊክት ማድረግ የለባቸውም ነው። ሶ ለምሳሌ ሞጁል ኤ ዳታን ወደ በስፔሲፊክ ፎርማት ለሞጁል ቢ ቢልክለት ሞጁል ቢ ደግሞ በተመሳሳይ ኤግዛክት ሴም ፎርማት ሞጁል ኤ ላክለትን ዳታ መቀበል አለበት። ሶ በመካከላቸው ምን መኖር የለበትም? ኮንፍሊክት መፈጠር የለበትም። ሶ ዊዝን ደ ሪኳየርመንትም ሆነ ዊዝ ዋን አናዘር ኮምፖነንቶች መካከል ኮንሲስተንሲ ሊኖር ያስፈልጋል ማለት ነው። ሶ እኛ ዲዛይን ያደረግነው ሶፍትዌር ክላሪቲ ያለው ወይ ኮሬክትነስ አለው ወይ ኮምፕሌትነስ አለው ወይ ኮንሲስተንሲ አለው ወይ የሚለውን በመለየት እርግጠኛ መሆን እንችላለን የሰራነው ሶፍትዌር ዲዛይን ልክ ነው አይደለም የሚለውን ማለት ነው። ሶ ቀጣይ የምናየው ደግሞ ምንድን ነው? ሶፍትዌር ዲዛይን ፕሮሰስ ነው። አንድ ሶፍትዌር ዲዛይን ሲደረግ የሚያልፋቸውን ፕሮሰሶች እናያለን። ሶ ሶፍትዌር ዲዛይን ኢዝ አን ኢተሬቲቭ ፕሮሰስ ትሩ ዊች ሪኳየርመንትስ አር ትራንስሌትድ ኢንቱ ብሉፕሪንት ፎር ኮንስትራክቲንግ ሶፍትዌር አን ኢተሬቲቭ ፕሮሰስ ነው ሲል ምን ለማለት ነው? ዲዛይኑ ሪፒቴቲቭ ነው፣ በተደጋጋሚ ነው እንጂ አንድ ዲዛይኑ ከወጣ ወዲያ አይሻሻልም ማለት አይደለም። ሶ የሚያሳየን ኢተሬቲቭ ከሆነ በተደጋጋሚ ይሻሻላል። መጀመሪያ ድራፍቱ፣ ከዛ ቴስት ይደረጋል፣ የተለያዩ ፍሎዎች ይፈለጋል፣ እንደገና ሪፋይን ይደረጋል፣ ሪፒት ይደረጋል ሳይክሉ ማለት ነው አንቲል ራይት የሆነው ዲዛይን እስከሚወጣ ድረስ ማለት ነው። ይህን ደግሞ ኮንቲኒስሊ ትራንስሌት ማድረግ እንችላለን ማለት ነው በዩዘር ሪኳየርመንት እና የተለያዩ ቴክኒካል ፕላኖችን እያየን ማለት ነው። ሶ ኢተሬቲቭ ፕሮሰስ ነው የሚለው ይሄን ነው። ጀነራሊ ስቴፕ ፕሮሰስ አለ በሶፍትዌር ዲዛይን ላይ። የመጀመሪያው አርኪቴክቹራል ዲዛይን ነው። ሁለተኛው ደግሞ ዲቴል ዲዛይን ነው። አርኪቴክቹራል ዲዛይን ላይ ስንመጣ ዲስክራይብ የሚያደርገው ሃው ዘ ሶፍትዌር ኢዝ ዲኮምፖዝድ ኤንድ ኦርጋናይዝድ ኢንቱ ኮምፖነንት ኦር ሶፍትዌር አርኪቴክት ነው። ስለ አርኪቴክት ዲዛይን ስናወራ ምንድን ነው? ሌቭል ስትራክቸሩ ነው። የሶፍትዌሩን ሃይ ሌቭል የሆነው ስትራክቸሩ ነው። ቲንክ ላይክ አሁን ሃውስ ቢሆን አርኪቴክቱን ስናወራ ስለምን ነው የምናወራው? ስለ ኩሽናው፣ ስለ ሊቪንግ ሩሙ፣ ስለ ቤድሩሙ እነዚህ የመሳሰሉት ነገሮች አያችሁ። አርኪቴክት ዲዛይኑ ሆል ነው። አዜ ሆል ምን ፓርቶች እንዳሉ ያሳየናል ማለት ነው። ሶ እነዚህን ኢንተራይት ሲስተሙ ደግሞ ዲኮምፖዝ ብሬክዳውን ማድረግ እንችላለን። ወደ ላርጅ ኮምፖነንቶች ማደራጀትና መመልከት እንችላለን ማለት ነው። ሶ የተለያዩ አይነት የምንጠቀማቸው አርኪቴክት ዲዛይኖች አሉ። ክላስ ታይፕ አርኪቴክት፣ ኮምፖነንት ዲፕሎይመንት፣ ፐርሲስተንት ዲያግራሞች ምናምን ማለት ለምሳሌ ኮምፖነንት እና ዲፕሎይመንት ላይ ስንመጣ ዲያግራሞች ስትራክቸራል ፒሱን የሚያሳዩ ዲያግራሞች ናቸው። ስለ ሃርድዌር፣ ስለ ሰርቨሩ ምን ላይ እንዳሉ ምን ጋር እንደተቀመጡ ማለት ነው። ፐርሲስተንት ዲያግራምን በተመሳሳይ ምን ለማሳየት ነው? እንዴት ነው ዳታው ፐርማነንትሊ ስቶር የሚሆነው ሪከርድ የሚደረገው የሚለውን ያሳየናል ማለት ነው። ሶ የመጀመሪያው በሶፍትዌር ዲዛይን ላይ የመጀመሪያው ፓርት ምንድን ነው? አርኪቴክቸራል ዲዛይን ነው። ሁለተኛው ደግሞ ዲቴል ዲዛይን ነው። ዲቴል ዲዛይን ላይ ስንመጣ ደግሞ ምንድን ነው የምናደርገው? ስፔሲፊክ ቢሄቪየር ኦፍ ዶስ ኮምፖነንት ነው። እነዛ ስፔሲፊክ ቢሄቪየራቸው ኮምፖነንቶች ለየን። አሁን ቤት ቢሆን ምን አልኳችሁ? ኪችን አለ፣ ሊቪንግ ሩም፣ ቤድሩም እያልን ከፋፈን። ሶ እነሱን ደግሞ ስፔሲፊክ ቢሄቪየራቸውን ታጠናላችሁ ማለት ነው በሲስተሙ ላይ ሲሆን ማለት ነው። ሶ እዚህ ጋር የምናደርገው ምንድነው? ዲቴል እንገባለን ማለት ነው። ኢነር ወርኪንጉ ምን ይመስላል የሚለውን እንለያለን ማለት ነው። ሶ በዚህ ላይ የምንጠቀማቸው ቱሎች ሪፋይንድ ክላስ ሞዴል፣ ስቴት ቻርት፣ ኮላቦሬሽን የሚባሉ ነገሮች እንጠቀማለን ማለት ነው። ሶ ስቴት ቻርት እና ኮላቦሬሽን ለምሳሌ የሚጠቅሙ ለምንድን ነው ካላችሁ ቢሄቪየራል ማፑን ለማሳየት እንዴት ነው ሲስተሙ ትራንዚሽን የሚያደርገው ከአንድ ሲስተም ወደ ሌላ ሲስተም ፍሮም ሎግ አውት ቱ ሎጊን ምናምን የሚሉትን የሚያሳየን ነው ማለት ነው። ሶ በዚህ መሰረት ዲዛይን ፕሮሰስ አለ። አንደኛው አርኪቴክቸራል ነው፣ ሁለተኛው ዲቴል ዲዛይን ነው ማለት ነው። ሶ አንድ ሶፍትዌር ዲዛይን ሲደረግ የሚከተላቸው ፕሪንሲፕሎች አሉ። በእነዚህ መርሆች መሰረት ነው ሶፍትዌርን ዲዛይን የምታደርጉት። የመጀመሪያው ምንድነው የሚለው? ዘ ዲዛይን ሹድ ቢ ትሬሴብል ቱ ኤኒ አናላይሲስ ሞዴል ነው የሚለው። ሶ ዲዛይን ሹድ ቢ ትሬሴብል ስንል ምን ለማለት ነው? ዩ ሜይ ቢ ኤብል ቱ ሊንክ ኤቭሪ ፓርት ኦፍ ዩር ዲዛይን ባክ ቱ ስፔሲፊክ ሪኳየርመንት ፋውንድ ዱሪንግ ዘ አናላይሲስ ፌዝ ነው። ሶ ዲዛይናችሁ ትሬሴብል መሆን አለበት ማለት አናላይሲስ ሞዴል ላይ ያስቀመጣችሁትን ሪኳየርመንት ኒዳችሁን በዛ መሰረት ዲዛይኑ መሰራት አለበት ማለት ነው። ከሱ ጋራ ሊንክ መፍጠር አለበት። ከአናላይስ ፔጅ ሞዴላችሁ ላይ ያስቀመጣችሁትን ሪኳየርመንት ማሟላት አለበት ማለት ነው።
ሌላኛው ዘ ዲዛይን ሹድ ኖት ሪኢንቨንት ዘ ዌል ነው የሚለው። ዲዛይናችን ምንድነው? ኢንቨንት ዘ ዌል ማለት አዲስ ነገርን ክሬት ማድረግ ላይጠበቅባችሁ ይችላል። አዲስ ነገርን ክሬት ለማድረግ ስትሉ ታይማችሁ መኒያችሁን ምናምን ዌስት ልታደረጉ ትችላላችሁ። ስለዚህ ጥሩ የሚባል ዲዛይነር ኤግዚስቲንግ ዲዛይን ፓተርን ይኖራል። እሱን ዲዛይን ፓተርን ሪዩዝ በአዲስ መልኩ በመቀየር በአዲስ ፍሬምወርክ በአዲስ ፓተርን ወይ ዴቨሎፕ በማድረግ ጊዜውን ኮስቱን መቆጠብ ይችላል ማለት ነው። ሶ ኢንቨንት ዘ ዌል ማለት የነበረውን ሲስተም እንደገና የነበረውን ዲዛይን እንደገና ሪዩዝ አድርጋችሁ መጠቀም ሪኢንቨንት አድርጋችሁ መጠቀም ትችላላችሁ ማለት ነው። የአንዱ ፕሪንሲፕል ነው። ዲዛይን ሹድ ሚኒማይዝ ዘ ኢንተሌክቹዋል ዲስታንስ ቢትዊን ሶፍትዌር ኤንድ ዘ ፕሮብሌም አስ ኢት ኤግዚስት ኢን ሪል ወርልድ ነው የሚለው። ይሄ ደግሞ የሚለው ምንድነው? ዘ ስትራክቸር ኦፍ ዩር ሶፍትዌር ክሎዝሊ ሚሚክ ቱ ሪል ወርልድ ሲስተም ነው። የእናንተ የሶፍትዌራችሁ ስትራክቸር ከሪል ወርልድ ሲስተሙ ጋራ መቀራረብ መመሳሰል ያስፈልገዋል ነው። ለምሳሌ አሁን እናንተ ስለ ባንክ ሲስተም ከሆነ እያወራችሁት ያላችሁት የሶፍትዌር ዲዛይናችሁ ክሊር እና ሪኮግናይዘብል የሆኑ ኮንሰፕቶችን ለምሳሌ እንደ አካውንት፣ ትራንዛክሽን፣ ከስተመር የሚሉትን ቋንቋ ቢጠቀም ይሻላል። በጣም አብስትራክት ኮንፊውዚንግ የሆኑ ቴክኒካል ጃርገኖች ወይም ቴክኒካል ቋንቋዎችን ከሚጠቀም ማለት ነው። ይሄ ደግሞ ሲስተሙን ኢዚየር ለማድረግ ይጠቅማል። ለሂውማን አንደርስታንድ እንዲያደርጉት ማፓወት እና ሜንቴን ለማድረግ ያስችላቸዋል ማለት ነው። ይህ ነው እዚህ ጋር የሚዋል። ሌላኛው ደግሞ ዲዛይን ሹድ ኤግዛቢት ዩኒፎርሚቲ ኤንድ ኢንተግሬሽን። ዲዛይናችሁ ምንም መካተል አለበት ነው የሚለው። ዩኒፎርሚቲ ያስፈልጋል። ሌላኛው ደግሞ ኢንተግሬሽን። ምንድነው ዩኒፎርሚቲ እና ኢንተግሬሽን የሚለው ስንመለከት ዩኒፎርሚቲ ላይ ስንመጣ ሴም ሩል አክሮስ ደ ሲስተም መጠቀም አለብን። ተመሳሳይ የሆነ ሩልን ብንጠቀም ተመራጭ ነው። ሌላኛው ደግሞ ኢንተግሬሽን ነው። ኢንተግሬሽን ላይ ስናወራ ደግሞ ምንድነው ኢንዲፔንደንት ፒሶቹ ኮኔክት መደረግ አለባቸው ውዛው ክላሽ ሳያደርጉ ማለት ነው። እሱ ነው የምናወራው ስለ ዩኒፎርሚቲ እና ኢንቴግሬሽን ስናወራ። ሌላኛው ደግሞ ዘ ዲዛይን ሹድ ቢ ስትራክቸር ቱ አኮሞዴት ቼንጅ ነው የሚለው። ዲዛይናችን ስትራክቸር መደረግ ያለበት ለውጥ ቢኖር ያንን ለውጥ ተከትሎ ለፍሌክሲብል የሆነ ሲስተም ማለትም በቼንጁ መሰረት የሚለዋወጥ መሆን አለበት። ዲዛይን ስናደርግ ኤክስፔክት ማድረግ አለብን ነው ዳት ዊል ቼንጅ ኢን ዘ ፊውቸር። የተወሰኑ ነገሮች ቲንጎች አሉ እነሱ ወደፊት ይቀየራሉ ብለን በማሰብ መሆን አለበት ዴቨሎፕ ማድረግ ያለባችሁ። በዚህ መሰረት እነዚህን ፕሪንሲፕሎች በመከተል ሶፍትዌራችሁን ዲዛይን ማድረግ ትችላላችሁ ማለት ነው። ሁለት ፕሮሰስ አለው ብለናል። አንደኛው ሶፍትዌር አርኪቴክቸር ነው፣ ሌላኛው ደግሞ ዲቴል ዲዛይን ነው ብለናል። ስለ ሶፍትዌር አርኪቴክቸር የተወሰነ እንመልከት። ሶፍትዌር አርኪቴክቸር ኢዝ ዘ ፕሮሰስ ኦፍ ዲዛይኒንግ ግሎባል ኦርጋናይዜሽን ኦፍ ሶፍትዌር ሲስተም ነው የሚለው። ግሎባል ኦርጋናይዜሽን ሲል ምን ለማለት ፈልጎ ነው? አጠቃላይ ጀነራል የሆነውን ነው የምናወጣው ዲዛይኑ። እንዳልኳችሁ ቤት ካልን ኩሽናውን፣ ሳሎኑን፣ መኝታ ቤቱ እንዳልነው ማለት ነው። ዲቫይዲንግ ሶፍትዌር ኢንቱ ሰብ ሲስተም እንዳልኳችሁ በሰብ ሲስተም ትከፋፍላላችሁ። እንዳልኳችሁ ቤቱን በመኖሪያ በሊቪንግ ሩሙ፣ በቤድሩሙ፣ በኪችን እንደከፋፈል ነው። ኤንድ ዲሳይዲንግ ሃው ዚስ ዊል ኢንተራክት እና እንዴት ነው እነዚህ ሲስተሞች ኢንተራክት የሚለውን አይደንቲፋይ ታደርጋላችሁ፣ ኢንተራክት ማድረግ ያለባቸውን። ከዛ በተጨማሪ ደግሞ ኢንተርፌሱን ዴተርማይን ታደርጋላችሁ ማለት ነው። ነው እዚህ ጋር ኢንተርፌስ ማለት ላይአውት። ለምሳሌ ፖርታላችሁ ላይ ሲገቡ ቀጥታ የምታገኙት ኢንተርፌስ አለ፣ እሱ ላይአውት ይባላል ወይም ኢንተርፌስ ማለት ነው። እሱ ነው ኢንተርፌስ የምንለው ምን መምሰል አለበት የሚለው ማለት ነው። the architect is the core design, so all software engineer need to understand. አርኪቴክቱ ምንድነው? ኮር የሆነ ዲዛይን ስትዋጡ ወሳኝ ነገር ነው አርኪቴክቱ። ስለዚህ ሁሉም ሶፍትዌር ኢንጂነር ሶፍትዌርን ዴቨሎፕ የሚያደርግ አካል ሁሉ ይሄን ነገር አንደርስታንድ ሊያደርገው ይገባል። Architect will often constrain the overall efficiency, reliability and maintenance of ሲስተም ይላል። አርኪቴክቱ ምን አይነት ኮንስትሬንቶች ሊገጥሙት ይችላሉ ማለት ነው? ሃርድ ሊሚት ሊያደርግ ይችላል ማለት ነው በሲስተም ፐርፎርማንሱ ላይ። ለምሳሌ ፑር የሆነ አርኪቴክቸራል ፋውንዴሽን ካለን ምን ማድረግ አንችልም? ፊክስ ማድረግ አይችልም። ላተር ቤተር የሆነ ራይት ኮድ ብታደርጉ እንኳን መጀመሪያ ላይ ፑር የሆነ አርኪቴክቸራል ፋውንዴሽን ስለሆነ ያላችሁ ሲስተም ፌል ሊያደርግ ይችላል። ሌላኛው ደግሞ አርኪቴክቸራችሁ ሪጅድ ከሆነ ሜንቴናቢሊቲን ማምጣት ሊከብዳችሁ ይችላል። ምክንያቱም ቼንጂንግ ዋን ስሞል ቲንግስ ማይት ኮዝ ዘ ሆል ሲስተም ክራሽ እንዲያደርግ ሁኔታዎችን ሊፈጥር ይችላል ማለት ነው። ሌላኛው ደግሞ አርኪቴክቸራችሁ እንደዚሁ ዳታን ፒውርሊ ከሆነ ሃንድል ያደረገው ኤፊሽንትሊ ሰፈር ሊደረግ ይችላል ማለት ነው። አፕሊኬሽኑ ስሎ ሊሆን ይችላል፣ ፋስት ላይሆን ይችላል ማለት ነው። እዚህ ጋር የሚያሳየ ምንድን ነው?
አርክቴክቱ ወሳኝ የሆነ ነገር ነው ማለት ነው። ጥሩ የሆነ አርክቴክትን ዴቨሎፕ ካላደረግን ከኤፊሽንሲው ከሪዩዛቢሊቲ እና ከሜንቴናቢሊቲ ላይ ችግር ሊፈጥር ይችላል ማለት ነው። ስለዚህ በአግባቡ አርክቴክታችሁን ዴቨሎፕ ማድረግ አለባችሁ። ለዛ ነው እዚህ ጋር ስለ አርክቴክት ወይም ሶፍትዌር አርክቴክት መረዳት ያለብን ማለት ነው። ሌላኛው ደግሞ የምንመለከተው ኢምፖርታንሱ እንዳልኳችሁ ለምን አስፈለገ ሶፍትዌር አርኪቴክት ጥቅሙ ምንድነው ካላችሁ why we need to develop architectural ሞዴል ነው። አርኪቴክቸራል ሞዴልን ዴቨሎፕ ማድረጋችን ለምን አስፈለገ ካላችሁ to enable everyone better understand the system ማንኛውም ሰው ሲስተሙን በጥሩ ሁኔታ እንዲረዳው ለማስቻል ምክንያቱም በሰብ ሲስተሞች ከፋፍለናቸዋል ኢንተራክት እንዴት እንደሚያደርጉ አውቀናል። ኢንተርፌሳቸው ምን እንደሚመስል ዲዛይን ስላደረግን ማለት ነው። ኤንድ ቱ አሎ ቱ ወርክ ኦን ኢንዲቪጁዋል ፒስ ኦፍ ዘ ሲስተም ኢን አይዞሌሽን በሰብ ሲስተም ስለከፋፈልናቸው ሁሉም ሰው በምን ላይ ነው ተከፋፍሎ በእያንዳንዱ ሰብ ሲስተሞች ላይ እንዲሰራ ያስችላል ማለት ነው። ይህ አንዱ ጥቅሙ ነው። ሌላኛው ደግሞ to prepare for extension of the system ሲስተሙን ኤክስቴንድ ማድረግ ብንፈልግ በሰብ ሲስተም ስለተከፋፈሉ ኤክስቴንድ ማድረግ የምንፈልገው ፓርት በቀላሉ የምንፈልገው ፓርት ላይ ወይም ሰብ ሲስተም ላይ አዳርገን መስራት እንችላለን ማለት ነው። and to facilitate reuse and reusability እንደገና ሪዩዛቢሊቲን ለማፋጠን ማለት ነው። እንደገና መጠቀም ከፈለገ ሲስተሙ በዚህ መሰረት ሶፍትዌር አርኪቴክትን ማወቃችን እነዚህን ወይም አርኪቴክቸራል ሞዴል ዴቨሎፕ ማድረጋችን እነዚህን ጥቅሞች ይሰጠናል ማለት ነው። የቴሌግራም ግሩፕ እና ቻናላችን ሊንክ ማግኘት ከፈለጋችሁ ኮሜንት ላይ በመግባት የመጀመሪያውን ፒን ያረኩላችሁ ሜሴጅ ላይ ማግኘት ትችላላችሁ፣ ወይም ዲስክሪፕሽን ቦክሱን ብትናቁት ታገኙታላችሁ ማለት ነው። ስለዚህ ሊንኩን ተጭናችሁ ጆይን ማድረግ ትችላላችሁ። የተለያዩ ማቴሪያሎችን፣ ፒፒቲዎችን እና አንዳውቶች ታገኙበታላችሁ፣ ትጠቀሙበታላችሁ። አሁን ጆይን አድርጉ። እሺ ቀጣይ ደግሞ የምናየው ሞዱላራይዜሽን ነው። ሞዱላራይዜሽን ማለት one way to plan a new system is to focus on each functional subsystem as a separate entity or application area ይለናል። ሞዱላራይዜሽን ማለት ምንድነው? አዲስ ሲስተምን ፕላን ካረጋችሁ ዴቨሎፕ ለማድረግ ፎከሳችሁ የሚሆነው ፋንክሽናል ሰብሲስተሞቹ ላይ ነው። አስ ሴፓሬት ኤንቲቲ በማየት ለየብቻ ዴቨሎፕ ማድረግ ነው ሰብሲስተሞችን ማለት ነው የሞዱላራይዜሽን የምንለው። ስለዚህ ባጭሩ ኢንስቴድ ኦፍ ትራይንግ ቱ ዴቨሎፕ ዘ ማሲቭ ሲስተም አት ዋንስ ዩ ሉክ አት ዘ ቢዝነስ ፈንክሽናል ኢንዲቪጁዋል እያንዳንዶቹ ሰብሲስተም ፈንክሽናሊቲዎች ላይ ኢንዲቪጁዋል ትመለከቷቸዋላችሁ ማለት ነው። ለምሳሌ if you are designing an enterprise system ዴቨሎፕ እያደረጋችሁ ከሆነ ኢንቨንተሪ ማኔጅመንት፣ ፔሮል፣ ከስተመር ሴልስን እንደ ዲስቲንክት እና ሰፓሬት ፕሮጀክት አድርጋችሁ ዴቨሎፕ ማድረግ ማለት ነው። using such approach each application area treated as if it were totally independent እንዳልኳችሁ የተለያዩ ፓርቶቹ ኮምፖነንቶቹ ኢንዲፔንደንትሊ ዴቨሎፕ እንዲሆኑ ማስቻል ስፔሲፊክ ሰብሲስተም ላይ ሲሰሩ ያንን አይዞሌት አድርጋችሁ ለብቻው ሰብሲስተሙን ዴቨሎፕ እያደረጋችሁ ትቀጥላላችሁ ማለት ነው። it is minimal sharing of information and system process between areas በእነዚህ ኤሪያዎች መካከል ሚኒማል የሆነ ኢንፎርሜሽን ሼሪንግ እንዲኖርና ራሳቸውን ችለው ዴቨሎፕ እንዲደረጉ ማድረግ ነው በዚህ በሞጁላራይዜሽን ፕሮሰስ ማለት ነው። the modular system approach divides each application area into a number of smaller units called modules ነው። አሁን ደግሞ እዚህ ጋር የምናደርገው ምንድነው? ዲቫይድ እናደርጋቸዋለን። አሁን በሰብ ሲስተም ከፍለን ነበር፣ እነሱ ደግሞ ወደ ስሞለር ወደ ሆኑ ዩኒቶች ወደ ሞጁሎች እንከፋፈላቸዋለን። ብሮክ ዘ ሜን ሲስተሙን አሁን ለምሳሌ ኢንተርፕራይዝ አፕሊኬሽኑን በሴልስ ኢንቨንተሪ ምናምን ብለን ከፋፈል ነው። ለምሳሌ አንደኛው ኮምፖነንት ሴልስ ከሆነ ሴልስን ደግሞ ብሬክ ዳውን ታደርጋችኋላችሁ ወደ ሰብ ሲስተሞች ማለት ነው። ለምሳሌ የሴልስ ሰብ ሲስተሞች ምን ሊሆን ይችላሉ? ካልኩሌቲንግ ታክስ ሊሆን ይችላል፣ ጄነሬቲንግ ኢንቮይስ ማድረግ፣ ፕሮሰሲንግ ክሬዲት ካርድ አያችሁ። ወደ ትንሽ ሰብ ሲስተሞች ደግሞ ከፋፈልኩት። ይሄንን ነው እዚህ ጋር የሚዋራው ወደ ስሞለር ዩኒቶች ሲስተሙ መከፋፈል ወይም ወደ ሞጁሎች መቀየር ማለት ነው። this module may apply to particular application or may be common to or more application area። ስለዚህ እነዚህ ሞጁሎች ፓርቲኩላር ኤሪያ ሊሆን ይችላል፣ ሁለት እና ከዛ በላይ ለሆኑ ኤሪያዎች አፕሊኬብል ሊሆን ይችላል እነዚህ ሞጁሎቹ ማለት ነው። ወደ ስሞለር ፒስ የተከፋፈሉት እዚህ ጋር ይሄን ነው የሚያሳይ ሞጁላራይዜሽን። ሞጁላራይዜሽን ላይ ስንመጣ breaking up of a problem into smaller manageable parts certainly efficient። ብሬክ ማድረጉ ወደ ስሞለር ፓርቶች የተወሰኑ ጥቅሞች አሉት ነው የሚለው ወይም አድቫንቴጆች ሲሆን እነዛን አድቫንቴጆች እንመልከታቸው የተወሰኑትን። የመጀመሪያው it can speed up system process ነው የሚለው ሲስተም ፕሮሰሱን ስፒድ አፕ ለማድረግ ይጠቅመናል ነው የሚለው።
እንዴት ነው ስፒድ አፕ የሚያደርገው ካላችሁኝ፣ እያንዳንዱ ፓርቶች ተከፋፍለው እየተሰሩ ነው። ተከፋፍለው እየተሰሩ ስለሆነ እያንዳንዱን ሰፓሬትሊ ዴቨሎፕ በማድረግ ምን ማድረግ ይቻላል? ፍጥነቱን ማፋጠን ይችላል። ምክንያቱም የተለያየ ፓርት ስለሆነ የተለያየውን ፓርት በተለያየ ሰው ሲሰራ ያፈጥናል ማለት ነው። ኤንድ ኢት ኤሊሚኔት አነሰሰሪ ዱፕሊኬሽን። በፓርት የተከፋፈለ ስለሆነ አነሰሰሪ ዱፕሊኬትድ የሆነ ታስክ አይኖርም ማለት ነው። ሁሉም ኢንዲፔንደንትሊ የተለያየ ታስክ ይሰራሉ። የሚደገም ታስክ አይኖርም ማለት ነው። ኤንድ ኢት ካን ቢ ሪዛልት ኢን ሃየር ኳሊቲ። ያው እያንዳንዱ ስፔሲፊካሊ አይደንቲፋይ ተደርጎ እየተሰራ ስለሆነ ኢንዲቴል ስለሚያወጥ ሃይ ኳሊቲ ባለው ወይ ፐርፎርም ማድረግ ይችላሉ ማለት ነው። ኢት ፕሮቫይድ ቤተር ኮንትሮል ኦቨር ዘ ቶታል ሲስተም ፕሮጀክት ነው። ቤተር የሆነ ኮንትሮልም ይኖረናል በቶታል ሲስተሙ ላይ፣ ምክንያቱም እያንዳንዱን ሰብ ሲስተሙን ኮንትሮል ማድረግ ስለምንችል ማለት ነው። ሌላኛው ደግሞ ኢት ሞር ኤፊሽንትሊ ሜንቴን ሲስተም ነው። ያንን ሲስተም ሜንቴን አድርጋችሁ ማስቆየት ትችላላችሁ። ምክንያቱም በፓርት ስለሆነ ዴቨሎፕ ያደረጋችሁት ሲስተም ቀጣይነት ኖሮት እንዲቀጥል እያንዳንዱ ፓርቶች ላይ አጀስት መደረግ ያለበት መወገድ ያለበት ነገር ካለ እየሰራችሁ ሲስተሙ ኤፊሽንትሊ ፐርፎርም እንዲያደርግ ማስቻል ትችላላችሁ። በተጨማሪ ታለው ፍሌክሲቢሊቲ አስ አዲሽናል ፊቸር ሜቢ አዲሽናል ፊቸሮች ካሉ አድ ማድረግ ትችላላችሁ። እንዳልኳችሁ በሞጁል ስለከፋፈላችኋቸው እያንዳንዱ ሞጁል ላይ አድ የሚደረግ ነገር ካለ ፍሌክሲብሊ አድ ማድረግ ያስችለናል። ሌላኛው ሰባተኛው ፕሮፐርቲ አድቫንቴጅ ደግሞ ስሞል ፓርትስ ኦፍ ዘ ሲስተም ካን ቢ ቴስትድ ሰፓሬትሊ። እንዳልኳችሁ እያንዳንዱ ስሞል ፓርቶች አሉ፣ እነዚህ ሞጁሎች ለየብቻ ሰፓሬትሊ ቴስት ማድረግ ትችላላችሁ። ችግር ካለባቸውም ወዲያው ማስተካከል ይቻላል ማለት ነው። እነዚህ ከብዙ በጥቂቱ የሞጁላራይዜሽን መጠቀማችን አድቫንቴጆቹ ናቸው ማለት ነው። አሁን ደግሞ የምናየው ፋይልስ። ዋናው እዚህ ቻፕተር ላይ ማወቅ አለባችሁ ስለ ሲስተም ዲዛይን ስትዋሩ ስለምን ነው የምታወሩ? ስለ አርክቴክት፣ ስለ ዳታው፣ ስለ ኮምፖነንቱ እና ስለ ፋይል አሁን እዚህ ጋር እንዳልነው ስለ ዳታው ነው እንዳልኳችሁ እና ስለ ፓርቶቹ ነው የምናወራው ማለት ነው። ዋናው ስለ ዲዛይን ይዋራ ማለት ነው። ስለ ሶፍትዌር አርኪቴክቱ አይተናል። አሁን ደግሞ ስለ ምን እናያለን? ስለ ፋይል ወይም ስለ ዳታ እናያለን። ዋና ፓርት ስለሆነ ማለት ነው። ኮምፖነንት አለ፣ ሌላኛው ደግሞ ኢንተርፌስ አለ። እነዚህ አራቱ ነገር ናቸው ዋና በሲስተም ዲዛይን ላይ ማለት ነው። ፋይልን እንመልከት። ፋይል ላይ ስንመጣ the data is stored in files according to the user requirement። ዳታዎቹ በፋይል ላይ ምን ይደረጋሉ? ስቶር ይደረጋሉ በዩዘር ሪኳየርመንት መሰረት የሰበሰብናቸው ዳታዎች በአናላይዝ ፌዝ ላይ ማለት ነው። some records are processed daily whereas other are updated at random። አንዳንድ ዳታዎች ሪከርዶች ዳይሊ ፕሮሰስ የሚደረጉ አሉ። ሌሎች ደግሞ ራንደም አፕዴት መደረግ የሚችሉ ዳታዎች ሊኖሩ ይችላሉ ማለት ነው። ዲፔንዲንግ አፖን the way of the data will be used the file is organized። ቤዝድ ኦን ዳታውን በምንጠቀመው መሰረት ፋይላችንን እናደራጃለን። ስለዚህ ዳታው ስቶር የሚደረገው በምኑ ላይ ነው? በፋይል ላይ ነው። ለዛ ነው ፋይል ማየት ያስፈልገው። ዳታ ደግሞ የሚያስፈልገው ምንድነው? ሶፍትዌር ዲዛይን የምናደርገው በዳታው መሰረት በሰበሰብነው ዳታ ላይ ስለ ሪኳየርመንቱ ስለ ሰዎች ኒድ ምናምን ማወቅ ስለምንችል ማለት ነው። እሱ ነው የሚያወራው እዚህ ጋር። ቤዚክ ፋይል ሪሌትድ ኪወርዶች ነው። ከፋይል ጋር ተያይዞ ያሉ ኪወርዶች አሉ። እነሱን እንመልከት። ለምሳሌ ባይት አለ። ባይት ማለት እንደምታውቁት ስሞለስት አድሬሴብል ዩኒት ኢን ኮምፒውተር ነው። ስሞለስት አድሬሴብል ዩኒቷ ባይት ነች በኮምፒውተር ላይ። ከባይት በፊት ስሞለስት ዩኒቱ ቢት አለ። ባይት ደግሞ የሴት ኦፍ 8 ቢትን የሚያካትት ነው ማለት ነው። ኢት ሪፕሬዘንት ካራክተር ማለት ነው። ባይት እንላለን። ቀጣይ ደግሞ ከባይት ቀጥሎ ምን አለ? ሪካርድ ኢለመንት አለ። ኢለመንት ላይ ስንመጣ ኢትስ ኤ ኮምባይኔሽን ኦፍ ዋን ኦር ሞር ባይት ማለት ነው። ከአንድና ከአንድ በላይ የሆኑ ባይቶችን ስብስብ ደግሞ ኢለመንት ይባላል። ኢት ሪፈር ቱ አስ ኤ ፊልድ ነው። ይሄን ኢለመንት ምን እንለዋለን? ፊልድ እንለዋለን። ፊልድ አክቹዋሊ ፊዚካል ስፔስ ኦር ቴፕ ኦር ዲስክ ነው። ለምሳሌ ምን ያካትት? ሮል ነምበር፣ ኤጅ፣ ኔም ኦፍ ኢምፕሎይ ኢቲሲ። እንደዚህ አይነት ዳታዎች አሁን የምታስገቡት ሲስተም ዲዛይናችሁ ላይ ማለት ነው። ምን ልታስገቡ ይችላላችሁ? እድሜ ልታስገቡ ይችላላችሁ። ስም፣ አሁን ለኦርጋናይዜሽን ከሆነ ዴቨሎፕ የምናደርገው የሰራተኞች ስም ማለት ነው። ይሄ ምን ነው የሚያሳየው? ፊልድ ነው። እዛ ላይ ትሞላላችሁ። ኢለመንት ማለት ነው። እሱን አለ ማለት ነው። ከባይት ቀጥሎ ከኢለመንት ቀጥሎ ምንድነው? ሪካርድ ነው። ሪካርድ ላይ ስንመጣ ዘ ኢለመንት ሪሌትድ ቱ ኮምባይን ኢንቱ ኤ ሪካርድ ነው። ኢለመንቶች ሪሌትድ የሚያደርጉ ኢለመንቶች ኮምባይን ይደረጋሉ ማለት ነው። አሴ ሪካርድ ኢምፕሎይ የራሱ ይሆናል። ለምሳሌ አንድ ኢምፕሎይ የራሱ የሆነ ሪካርድ አለ፣ ስሙ አለው፣ ዲዛይኔሽን፣ ቤዚክ ፔው የሚከፈለው አሉዋንስ፣ ተጨማሪ ክፍያ ካለ የሚቀነሰው ከክፍያው ዲዳክሽን ለታክስ ምናምን ማለት ነው። እነሱ ነገሮች
አንድ ሆሪዞንታሊ ያለው ሪከርድ የሚሞላው አለ፣ ስሙ አለ፣ የሚከፈለው ደሞዝ፣ ተጨማሪ ጥቅም ካለው የሚቀነስበት ነገር ካለ እሱን ሪከርድ እንለዋለን። ሆሪዞንታሊ ያለው ማለት ነው የአንድ ዳታን ማለት ነው። ሰው ስብስብ ነው። ሪከርድ ደግሞ የተለያዩ ፊልዶች ወይም ኢለመንቶች ስብስብ ይሆናል ማለት ነው። ይሄን ያካታል። ሌላኛው ደግሞ ፋይል ነው። ፋይል ከሆነ ደግሞ የተለያዩ ሲሚላር ሪኮርዶች፣ አሁን የአንድ ሰው እና ያየነው የአንድ ሰው ስሙ፣ ቤዚክ ሳላሪው ሊኖር ይችላል፣ አላዋንስ፣ ዲዳክሽን እና የአንዱ ደግሞ የሌላ ሰው ሲመጣ የነዚህ ሪከርዶች ይሆናል ማለት ነው። የነዚህ ሪከርዶች ጥርቅም ደግሞ ፋይል ይባላል ማለት ነው። ሶ ዘ ሪከርድስ ዊል ሃቭ ዘ ሴም ፊልድስ በት ዲፈረንት ቫልዩ ኢን ኢች ሪከርድ ነው። ሶ ሲሚላር ሪከርዶቹ ተመሳሳይ ፊልዶቹ ማለት ስም፣ ደሞዙ የሚጨመርለት የሚቀነስበት ነገሮች ፊልዶቹ ተመሳሳይ ናቸው፣ ግን ዳታዎቹ እዛ ላይ የሚገቡት ዳታዎች የተለያየ ናቸው። ስም ላይ አሁን በዛ ስም ፊልድ ላይ የተለያየ አይነት ስም ይገባል። ደሞዝ ላይም የተለያየ አይነት፣ አዲሽን ዲዳክሽን ላይ የተለያየ አይነት ይገባል ማለት ነው፣ ባሉበት የኤክስፒሪያንስ እና የእውቀት ሌቭል ማለት ነው። እሱ ነው ፋይል የምንለው። የሪካርዶች ስብስብ ነው። ዘንድ ደግሞ የፋይሎች ስብስብ ምን ይፈጥራል ማለት ነው? ዳታቤዝ ማለት ነው። የተለያዩ ፋይሎች አሉ ስለተለያዩ ሪካርዶች የሚያወሩ፣ የእነሱ ስብስብ ደግሞ ዳታቤዝ ይመሰርታል ማለት ነው። ዘ ፋይል ኢን ኮምባይኔሽን ቴንድስ ቱ ሊንክ ኢንቱ ኮመን ሶሉሽን ነው። እነዚህ ፋይሎቹ ኮምባይንድ ይደረጋሉ ማለት ነው የሆነ ኮመን ሶሉሽን ለመፍጠር። ስለዚህ ዳታ ላይ ስንመጣ ከምን ይጀምራል ማለት ነው? ባይት አለ፣ ኢለመንት አለ። ኢለመንትን በፊልድ ነው የሚቀመጠው። የፊልዶች ስብስብ ደግሞ ሪከርድን ይመሰርታል። የሪከርዶች የፋይል ዳታቤዝ እያለ ይመሰረታል ማለት ነው። ይህ የሚጠቅመን ዲዛይናችን ላይ የምናካትታቸውን ዳታዎች በዚህ መንገድ እንድናዋቅር ማለት ነው ዲዛይናችንን ስናወጣ። ሌላኛው ደግሞ ስለ ሲስተም ዲዛይን ስናወራ ማውራት ያለብን ስለ ዩዘር ኢንተርፌስ ይሆናል ማለት ነው። እንዳልኳችሁ ዋናዎቹ ማየት ያለብን ነጥቦች ስለ ሲስተም ዲዛይን ስናወራ ምን ነው ብያቸዋለሁ። መጀመሪያ አርክቴክቱን አየን፣ ዳታን ማየት አለብን። ኮምፖነንት ወሳኝ ነገር ነው። ዘን ዩዘር ኢንተርፌስም ወሳኝ ነገር ነው። ለዛ ነው እዚህ ጋር ዩዘር ኢንተርፌስን የምናየው። ሶፍትዌርን ወይም ሲስተም ዲዛይን ስናደርግ ወሳኝ ነገር ስለሆነ ዩዘር ኢንተርፌስ ላይ ስንመጣ ምንድን ነው የሚለን? ዩዘር ኢንተርፌስ ሹድ ቢን ዲዛይን ቱ ማች ዘ ስኪል ኤክስፒሪንስ ኤንድ ዘ ኤክስፔክቴሽን ኦፍ ኢትስ አንቲሲፔትድ ዩዘር ነው የሚለው። ዩዘር ኢንተርፌሱን ስትሰሩ ከምን ጋር ማች ማድረግ አለበት? ያንን ሲስተም ከሚጠቀመው ሰው ስኪል ኤክስፒሪንስ እና ኤክስፔክት ከሚያደርገው ነገር፣ ይሄ ሶፍትዌር በዚህ ወይ ነው ዴቨሎፕ መደረግ ያለበት ብሎ ከሚያስበው ነገር ጋራ የተጣጣመ መሆን አለበት ነው የሚለው። ሲስተም ዩዘር ኦፍትን ጄጄ ሲስተም ባይ ኢትስ ኢንተርፌስ ራዘር ዛን ኢትስ ፈንክሽናሊቲ። እዚህ ጋር የሚለው ምንድን ነው? ሲስተም ዩዘሮች ሲስተሙን ኢንተርፌሱን በማየት ብቻ ፈንክሽናሊቲውን ጥቅሙን ሳይረዱት ኢንተርፌሱን በማየት ብቻ የሆነ ጀጅ የሚያደርጉት ነገር አለ። ለምሳሌ ይሄ በሰው ባህሪም ላይ ያለ ነው። ሰዎችን ባለባበሳቸው አይተን ጀጅ የምናደርገው ነገር አለ። ሱፍ የለበሰን ሰው እና ተራ ልብስ ዝም ብሎ የተቀዳደለ ልብስ የለበሰን ሰው ኤክስፔክቴሽናቸው ወይም ጀጅመንታችን ስለዛ ሰው ይለያያል። እንደዛ ነው። እዚህ ጋርም ሲስተሙ ዩዘሩ ጀጅ የሚያደርገው ኢንተርፌሱን ከፈንክሽናሊቲ አንጻር በተለያየ ዌይ ነው። ፖርሊ ዲዛይን እንዲሆነ ኢንተርፌስ ካለ ዩዘሩ ካታስትሮፒክ ኤረሮች እንዲሰራ ያደርገዋል ማለት ነው። ካታስትሮፒክ ኤረር የምንለው በሶፍትዌር ዲዛይን ላይ ሚስቴክ ሜድ ባይ ዘ ዩዘር ዳት ሃቭ ሴቨር ዲስትራክቲቭ ኤንድ ኦፍተን ኢሪዚስቴብል ኮንሲኩዌንስ ፎር ዘ ቢዝነስ ኦር ዘ ሲስተም ነው። የካታስትሮፒክ ኤረር የምንለው በሶፍትዌር ዲዛይናችን ቋንቋ ዩዘሩ የሚሰራው ስህተት ነው። እነዛ ስህተቶች ደግሞ በጣም ከፍተኛ የሆነ ጉዳት በሲስተሙ ላይ በቢዝነሱ ላይ የሚያመጣ ይሆናል ማለት ነው። ፑር የሆነ ዩዘር ኢንተርፌስ ዲዛይን ኢዝ ዘ ሪዝን ዋይ መኒ ሶፍትዌር ሲስተም አር ኔቨር ዩዝድ ነው። ፑር የሆነ ኢንተርፌስ ዲዛይን በመኖሩ ምክንያት ብዙ የሶፍትዌር ሲስተሞች ጥቅም ላይ እንዳይውሉ አድርጓል ማለት ነው። ስለዚህ ዩዘር ኢንተርፌሳችሁ የኢንተርፌስ የምለው ገጽታው ማለት ነው ላያውጡ አሁን ለምሳሌ ፖርታላችሁ ላይ ስገቡ የምታወጣላ የዩኒቨርሲቲያቸው ሎጎ ምናምን ፓስወርድ ማስገቢያ ምናምን የእሱ ዲዛይን ኢንተርፌሱ ወሳኝ ነገር ነው የሚለን እሱን ነው የሚያወራው። ዲዛይን ኢሹዎቹ ላይ ስንመጣ ዩዘር ኢንተርፌስ ላይ ቱ ፕሮብሌሞች አድሬስ መደረግ አለባቸው ነው የሚለን በኢንተራክቲቭ የሆነ ሲስተም ዲዛይን ላይ። አንደኛው ሃው should information from the user to be provided to the computer system። እንዴት ነው መረጃ ከዩዘሩ ወደ ኮምፒውተሩ ሲስተም የሚገባው የሚለውን። ይህ ማለት እናንተ አሁን ወደ ፖርታላችሁ ስትገቡ ፓስወርዳችሁና ስማችሁን ታስገባላችሁ። እሱ እንዴት ነው ዲዛይን መደረግ ያለበት የሚለውን ማተኮር አለባችሁ። ሌላ ደግሞ how should information from the computer system to be presented to the user ነው። እናንተ መረጃውን ካስገባችሁ ወዲያ የሚያመጣላችሁ ኢንተርፌስ ምን መምሰል አለበት፣ በምን አይነት ወይ መረጃውን ማቅረብ አለበት የሚለውም ወሳኝ ነው። ከእናንተ ወደ
ኮምፒውተር ሲስተሙ የምታስገቡት አለ። ከኮምፒውተር ሲስተሙ ደግሞ ለእናንተ ፕሬዘንት የሚያደርግላችሁ ነገር አለ ማለት ነው። እሱን ኢንተርፌሱ ላይ ነው የምታዩት ማለት ነው። ሶ ዩዘር ኢንተራክሽን ኤንድ ኢንፎርሜሽን ፕሬዘንቴሽን ሜይ ቢ ኢንተግሬትድ ስሩ ኤ ኮሄረንት ፍሬምወርክ ሳቻስ ዩዘር ኢንተርፌስ የሚጣፈው ነው። ስለዚህ ዩዘር ኢንተራክሽኑ እና ኢንፎርሜሽን ፕሬዘንቱን በምንድነው ኢንተግሬትድ አድርገን የምናሳየው? በኢንተርፌሱ ነው። እናንተ ኢንተራክት የምታደርጉት እሱ ደግሞ ኮምፒውተር ሲስተሙ መረጃውን የሚሰጣችሁ በኢንተርፌሱ በስክሪናችሁ ላይ የምታዩት ነገር ማለት ነው፣ በሱ ነው። ሶ ይህን ይመስላል ማለት ነው ቻፕተር 6 ስለ ሲስተም ዲዛይን ያወራል። እንዴት ሲስተም ኮንስትራክት የሚደረገው ያለውን በመጀመሪያ ማወቅ ያለብን። አሁን ሶስተኛው ፌዝ ላይ ደርሰናል። መጀመሪያ እንዴት ነው ሲስተምን ሰሌክት እና ፕላን የምናደርገው የሚለውን አይተናል። ደን ሲስተም አናላይዝ እንዴት ነው ሪኳየርመንት ዲተርማይን የምናደርገው፣ እንዴት ነው ሲስተሙ ዴቨሎፕ መደረግ ያለበት፣ ዩዘሩ እንዴት ነው የሚፈልገው የሚለውን አየን። ዘንድ እንዴት ነው አሁን ደግሞ አክቹዋሊ ሲስተሙ ኮንስትራክት የሚደረገው የሚለውን በዚህ ቻፕተር አየን። በቀጣዩ ቻፕተር ደግሞ እንዴት ነው ያ ሲስተም አክቹዋሊ እዚህ ጋር አሁን ዲዛይን ነው ያወጣ ነው። በቀጣዩ ቻፕተር በኢምፕሊሜንቴሽን ኦፐሬሽን ላይ ደግሞ እንዴት ነው ያ ቀጥታ ኮዱ መጻፉ ኢንስቴል የሚደረገውን ፕሮሰስ እንመለከታለን ማለት ነው። ሶ እስካሁን አብራችሁ ከተቆያችሁ ቪዲዮ ከተመችቷችኋል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ በታማኝነት። በቀጣይ ቪዲዮ እስክንገናኝ ቻው ቻው።